ሰላም ጤና ይስጥልኝ እንደምን አላችሁ? ከዚህ በፊት በነበረው ክላሳችን ስታቲክ ራውቲንግ ላብ ተመልክተን ነበረ። በዛሬው ክላሳችን ደግሞ ስታቲክ ራውቲንግ ትራብል ሹት ይዤ መጥቻለሁኝ። በዛሬው ክላሳችን የምንመለከተው ኦብጀክቲቫችን ምንድነው? ፒሲ1 እና ፒሲ2ን ፒንግ እንዲደራረጉ ማስቻል ነው። ኢንተርሚዲየት ኖዶቹ ራውተር 1 ራውተር 2 እና ራውተር 3 ላይ የኮንፊግሬሽን ችግር አለ። ያንን ኮንፊግሬሽን አይደንቲፋይ ማድረግ እና ያንን ኮሬክት ማስተካከል ኮኔክቲቪቲ ቢትዊን ፒሲ1 እና ፒሲ2 ሪስቶር ማድረግ ነው ማለት ነው። ዋናው ዓላማችን ይሄ ነው። በመጀመሪያ ወደ ፒሲ1 ልግባና የፒሲ1ን አይፒ ቼክ ላርግ። ኮማንድ ፕሮምፕት IP config የፒሲ1 IP ይሄ ነው። የፒሲ1 IP ይሄ ነው 192.168.10.1 ነው። ዲፎልት ጌትዌያችን ደግሞ 192.168.10.1 ነው። ያ ማለት የራውተር 1 G0/0 IP አድሬስ ማለት ነው። ተጨማሪ ኢንፎርሜሽን የምንፈልግ ከሆነ እዚህ ጋር /all ማለት እንችላለን። IP config /all ማለት ነው። ተጨማሪ ኢንፎርሜሽኖች ለምሳሌ ፊዚካል አድሬስ ማክ አድሬሱን ማለት ነው። እንደዚህ ተጨማሪ ኢንፎርሜሽኖችን ማየት የሚጠበቅብን ከሆነ እንደዚህ ማየት እንችላለን ማለት ነው። በመጀመሪያ ዲፎልት ጌትዌያችንን ፒንግ ማድረግ እንደምንችልና እንደማንችል ከፒሲ1 ላይ ሆነን ቼክ እናድርግ። የፒሲ1 ዲፎልት ጌትዌይ ይሄ ነው 192.168.10.1 ነው። እዚህ ጋር መጥቼ ፒንግ ላርገው። ፒንግ 192.168.1 ከፒሲ1 ላይ ሆነን ዲፎልት ጌትዌያችንን ያ ማለት R1ን ፒንግ ማድረግ እንችላለን ማለት ነው። ኮኔክቲቪቲው በፒሲ1 እና በR1 መካከል ምንም ችግር የለበትም። ወዴት እንሄዳለን? ወደ R1 ሄድና ቼክ እናድርግ። R1 ላይ ሴል ላይ እንሂድ። ኢኔብል በመጀመሪያ IP ኮንፊግሬሽኑን ቼክ እናድርግ። ሾው IP ኢንተርፌስ ብሪፍ ጊጋቢተሪ 0/0 192.168.10.1 ነው። ስታተሱ አፕ ነው። ፕሮቶኮል አፕ ነው። ትክክል ነው። ጊጋቢተሪ 0/1 ደግሞ ያ ማለት ነው 192.168.20.1 ነው። ትክክል ነው። የኢንተርፌሱ IP ኮንፊግሬሽን ትክክል ነው። ምንም ችግር የለበትም። ቀጥሎ ራውቲንጉን ቼክ እናድርግ። ሾው IP ራውት ብለን ስናይ እዚህ ጋር ስታቲክ ራውቲንጋችን አለ። ያ ማለት የ192.168.40.0 ኔትወርክ ራውት ማለት ነው። ይህ ማለት ፒሲ2 ያለበት ኔትወርክ ማለት ነው። 192.168.40.0/24 ማለት ነው። R1 ከፒሲ1 የመጣለትን ኔትወርክ ወደ ፒሲ2 የሚሄደው ማለት ነው። ፎርዋርድ የሚያደርገው ወዴት ነው? ወደ R2 ነው የሚያደርገው። የምንጠቀመው ምንድነው? ኔክስት ሆፕ አድሬሱን ያ ማለት 192.168.20.2ን ወይም ደግሞ የR1ን አውትጎይንግ ኢንተርፌሱን G0/1 ነው የምንጠቀመው። እዚህ ጋር ግን ምንድነው የሚለው? ቪያ 192.168.20.3 ነው የሚለው። 192.20.3 የR2 IP አይደለም። ይሄ ስታቲክ ራውቲንግ ኮንፊግሬሽኑ ትክክል አይደለም። ይሄንን ማስተካከል ይኖርብናል። መጀመሪያ ሾው ረን ከዛ ፓይፕ ኢንክሉድ IP ራውት ብለን ስታቲክ ራውቱን ብቻ ነው ይሄ ነው ያለን። ይሄንን ኮፒ ላድርግና ወደ ኮንፊግሬሽን ሞድ ሊድ። በመጀመሪያ ይሄንን ላጥፋው። ፔስት ላድርገው። ከዛ ፔስት ካደረኩት በኋላ ኮንትሮል ፕላስ ኤ ልጫን ወደ መጀመሪያው ጋር ለመምጣት ማለት ነው። ከዛ ከኋላው ኖ የሚለውን ኮማንድ ላስገባ። አሁን አጠፋሁት ማለት ነው። ይሄንን ካጠፋው በኋላ ቼክ ላድርገው። ዱ ሾው IP ራውት አሁን ስታቲክ ራውቲንጉ ጠፍቷል። ከረኒንግ ኮንፊግሬሽኑ መጥፋቱን ቼክ ላድርግ።
ዱ ሾው ረን ኢንክሉድ ፓይፕ አርገተን ማለት ኢንክሉድ አይፒ ራውት ሶ የለም ሶ ምን ማድረግ ይኖርብኛል ኮንፊገር ማድረግ ይኖርብኛል ኮንፊገር ለማድረግ ፔስት አደርጋለሁኝ ኮፒ ያደረኩትን ከዛ እዚህ ጋር መቀየር የምችለው ወዴት ነው የምቀይረው ወደ r2 g0/0 አይፒ አድሬስ ነው ያ ማለት 20.2 ማለት ነው 20.2 ሶ አሁን ቼክ እናድርገው ዱ ሾው run include IP route ሶ 20.2 ገብቶልናል ስታቲክ ራውቲንጋችንን ቼክ እናድርገው ዱ ሾው IP ኢንተርፌስ ብሪፍ ሶ ስታቲክ ራውቲንጋችን ላይ 192.168.40.0 ራውቱ ቤት በኩል ነው በአር2 በኩል ነው የአር2 g0/0 IP 192.168.20.2 ማለት ነው ሶ እዚህ ላይ ያለውን ጨርሰናል ሶ ሴቭ እናድርገው ዱ ራይት ኦኬ ቀጥሎ አር2 ላይ enable መጀመሪያ IP ኮንፊግሬሽኑን ቼክ እናድርግ show IP ኢንተርፌስ show IP ኢንተርፌስ brief r2 g0/0 IP 20.2 ነው ትክክል ነው ጊጋቢት 0/1 ደግሞ 30.1 ነው ትክክል ነው ስታተሱ አፕ ነው ፕሮቶኮሉ አፕ ነው ቀጥሎ ስታቲክ ራውቲንጉን ቼክ እናድርግ show IP route ሁለት ራውት አለን አንደኛው ወደ 192.168.0/24 ያ ማለት PC1 ያለበት ኔትወርክ ማለት ነው is directly connected gigabit 0/2 so r2 ወደ PC1 የመጣ ኔትወርክን በg0/0 ኢንተርፌስ በኩል ነው የሚልከው ትክክል ነው የኛው ራውት ቀጥሎ ደግሞ 192.168.40.0/24 ነው ይሄ ደግሞ PC2 ያለበት ኔትወርክ ማለት ነው ይሄን ደግሞ በየት በኩል ነው via 192.168.20.1 .20.1 ነው .20.1 ማለት የr1 IP ነው ነገር ግን ወደ PC2 የሚመጣው ኔትወርክ r2 ወዴት ነው መላክ ያለበት ወደ r3 ነው መላክ ያለበት ሶ ይሄኛው ትክክል አይደለም ማለት ነው ወደ ኮንፊግሬሽን ሞድ እንሂድና ኮንፊቲ በመጀመሪያ ረኒንግ ፋይሉን ቼክ እናድርገው ዱ ሾው run then pipe include IP route ሶ ይሄንን ኮፒ ላድርግና IP route r2 ላይ ነው ያለውት ይሄኛው ሳይሆን ይሄኛውን ነው ኮፒ ማድረገው ትክክል ያለው ነው ይሄኛው ስለሆነ ማለት ነው ሶ ፔስት አደርጋለሁኝ ሶ ነው እዚህ ጋር አስገባለሁኝ አሁን ቼክ ብናደርገው መልሰን ዱ ሾው run include IP route ሶ ጠፍቷል ኦኬ ቀጥሎ ፔስት አደርጋለሁኝ ፔስት ካረኩኝ በኋላ ወዴት ነው ይሄ መላክ ያለበት ወደ r3 ነው መላክ ያለበት ለr3 g0/0 ኢንተርፌስ ማለት ነው ያ ማለት 30.2 ማለት ነው ሶ ይሄኛውን 30.2 አርግቼ ቀይረዋለሁ ኦኬ አሁን ቼክ እናድርግ ኦኬ አሁን አፕዴት ሆኗል ሶ ራውቲንግ ቴብላችንን ቼክ እናድርግ ዱ ሾው IP route ዱ ሾው IP route 40.0 የመጀመሪያው ይሄ ትክክል ነው መጀመሪያው ነው 40.0 via 192.168.30.2 30.2 ማለት የr3 g0/0 IP አድሬስ ማለት ነው ትክክል ነው ሶ ሴቭ እናድርገው ዱ ራይት ኦኬ ቀጥሎ ደግሞ r3 ነው ቼክ የምናደርገው r3 ላይ እንገባለን በመጀመሪያ IP ኮንፊግሬሽኑን ቼክ እናደርጋለን enable show IP interface brief so የr3 g0/0 IP 30.2 ነው
30 ዶቱ ነው። የአር3 G0/1 IP ደግሞ 40.1 ነው። እዚህ ጋር ግን ስንት ነው የሚለው 40.3 ነው የሚለው። እሱ ትክክል አይደለም ማለት ነው። እሱን እናስተካክላለን። ኮንፍሪ ኢንተርፌስ G0/1 እንገባለን። IP አድሬሳችን ምን መሆን ያለው 192.168.40.1 ነው መሆን ያለበት። 255.255.255.0 ማለት ነው። አሁን ዱ show IP ኢንተርፌስ ብሪፍ ብለን ብናይ 40.1 ሆነ ተስተካክሏል ማለት ነው። ሴቭ ላድርግ። ይሄንንም ዱ ራይት። ከዛ ስታቲክ ራውቲንጉን ቼክ እና ዱ show IP route ስታቲክ ራውት አለው 192.168.10.0/24 ቪያ 192.168.30.1 ማለት አርቱ ማለት ነው። ወደ ፒሲ1 የሚመጣው ኔትወርክ አር3 ለማን ነው የሚልከው? ለአርቱ ነው የሚልከው። ትክክል ነው። የፒሲ2 ኔትወርክ 192.168.40.0 ዳይሬክትሊ ኮኔክትድ ቱ አር3 ጋር ስለሆነ ለአር3 ላይ ይህንን ራውት ኮንፊገር ማድረግ አይጠበቅብንም ማለት ነው። አይ ቲንክ አሁን ኮሬክት አርግተን ጨርሰናል። ቴስት እናደርጋለን ማለት ነው። በመጀመሪያው ወዴት ሄዳለሁ? ፒሲ1 ላይ ገባለሁ። ፒሲ1 ላይ ኮማንድ ፕሮምፕት እዚህ ጋር መጥቼ ፒንግ አደርጋለሁ። ፒንግ ማድረገው ማለት ነው ፒሲ2 ነው። የፒሲ2 አይፒ ደግሞ 192.168.40.2 ነው። 192.168.40.2 እናደርጋለን። የተወሰኑ ፒንጎች ፌል ሊያደርጉ ይችላሉ። ምክንያቱም አክቹዋሊ ፒንጉ ከመላኩ በፊት አርፕ ፕሮሰስ ስላለ ቢኮዝ ኦፍ ዘ አርፕ የተወሰኑ ፓኬቶች ታይም አውት ሊያደርጉ ይችላሉ። ሰውን ጠብቀው። ደግመን ሞክረው። በትክክል ኮኔክቲቪቲውን ሪስቶር አርግተናል ማለት ነው። ትራብል ሹት የምናደርገው በዚህ መልኩ ይሆናል ማለት ነው። ለዛሬ ይዤላችሁ የመጣሁት የላብ ኤክሰርሳይዝ ይህንን ይመስላል ማለት ነው። ይህንን ክላስ ከወደዳችሁት ለሌሎች እንዲደርስ ላይክ፣ ሼር እና ሰብስክራይብ በማድረግ ቻናሉን ሰፖርት ማድረግ ትችላላችሁ። በቀጣይ በሌላ ክላስ እስከምንገናኝ ድረስ ቸርን ሰንብት።